ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና የተደረጉ የሻምፒዮንስ ሊግ ጨዋታዎች አሉ። ውጤቶቹንም እንግዲህ በዛሬው ቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆይ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደርጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። በትናንትናው ዕለት እንግዲህ ከጨዋታው በፊት ስለ ጨዋታዎቹ አንዳንድ ነጥብ ለማንሳት ሞክሬ አስቤ ነበረ። ነገር ግን ስላልተመቻቹልኝ ያንን ነጥብ ሳላነሳ ቀርቻለሁ። አሁን ግን በጨዋታዎቹ ዙሪያ በእያንዳንዱ ጨዋታ ዙሪያ እንግዲህ በተለይ ዋና ዋናዎቹ ቡድኖች በተጫወቷቸው ጨዋታዎች ዙሪያ እንግዲህ ጥቂት የምናነሳቸውን ነጥቦች ይኖራሉ። እናንተንም በነዛ ጨዋታዎች ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። የትኛውን ጨዋታ ተመለከታችሁ፣ ምን አያችሁ የሚለውን ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጀመሪያ እንግዲህ የተደረገውን ጨዋታ ስንመለከተው አትላንታ ከክለብ ብሩጅ ጋር ያደረገው ጨዋታ ነው የነበረው። አትላንታ እንግዲህ ጨዋታውን 2-1 በሆነ ውጤት ማሸነፍ ችሏል። ክለብ ብሩጅ ነበረ እንግዲህ ቶሉዝ በ38ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችሎ የነበረው። ነገር ግን አትላንታዎች በሳማርዳዚክ እና በፓሳሊክ ባስቆጠሯቸው ሁለት ግቦች እንግዲህ ጨዋታውን አሸንፈው ሊወጡ ችሏል። ጨዋታው ላይ እንግዲህ አትላንታዎች በጣም ጥሩ ሆኖ ነበረ የገቡት። በአብዛኞቹ ጨዋታዎች ላይ እንግዲህ የተሻለ እንቅስቃሴ ሲያደርጉ ነበረ። በተሻለ መልኩ ወደፊት ሲሄዱ መመልከት ይችለናል። የኤክስፔክተድ ጎሎቹን ራሱ ስንመለከቱ አትላንታ 2.96 ነው፣ ወደ 3 ጎል የተጠጋ ነው። የክለብ ብሩጅን ስንመለከተው ደግሞ 0.86 ነው። ይህ ብቻ አይደለም፣ ሙከራዎችን ስንመለከት ራሱ አትላንታዎች 20 ሙከራ ማድረግ ችሏል። ነገር ግን 3ቱ ብቻ ናቸው ኦን ታርጌት መሆን የቻሉት። ክለብ ብሩጅን ስንመለከት ደግሞ 7 ሹት ሞክረው 2ቱ ብቻ ኦን ታርጌት ሆኗልና አትላንታዎች እንግዲህ የሚገባቸውን ውጤት አሳክተው ወጥቷል። ሌላኛው የተደረገው ጨዋታ ስንመለከተው ደግሞ ሪያል ማድሪድ እንግዲህ ከካራት አልማይቲ ጋር ባደረጉትን ጨዋታ ነበረ። በዛ ጨዋታ እንግዲህ ሪያል ማድሪዶች 5-0 በሆነ ሰፊ ውጤት ማሸነፍ ችሏል። በጨዋታው ላይ እንግዲህ ምባፔ ሃትሪክ መስራት ችሏል። ቀሪዎቹን ግቦች ደግሞ ከማቪንጋና ዲያዝ ማስቆጠር ችሏል። በጨዋታው ላይ እንግዲህ ካይራት አልማይቲ በተወሰኑ አጋጣሚዎች እንግዲህ ወደፊት ሲሄዱ ተመልክተናል። እንዲሁም ጨዋታው ላይ እንግዲህ የመጀመሪያ ሙከራ ያደረጉት እነዚህ ቡድኖች ናቸው። ነገር ግን ደግሞ ልምድ ማነስ ሲታይባቸውን የነበረው ኳሶችን ሲጠቀሙ አልተመለከትንም። በተለይ ደግሞ አንዳንድ ተጫዋቾች እንግዲህ በዚህ ጨዋታ ላይ ጎል በማስቆጠር ታሪካዊ መሆን ስለሚፈልጉ ብቻ መሞከር ሳይገባቸው ሲሞክሩ ተመልክተናል። በተለይ ደግሞ ከነሱ የተሻለ ቦታ ላይ ላለ ተጫዋች ማቀበል ነበረባቸው። ነገር ግን ራሳቸው ሲሞክሩ እንግዲህ ውጤታማ እንዳይሆኑ አድርጓቸዋል። ሪያል ማድሪድ እንግዲህ ኳሱን ተቆጣጥሮት ነበረ። በተለይ ሰከንድ አፍ ላይ ወደፊት ሲሄድ በጣም ጥሩ እንቅስቃሴ ሲያደርጉ መመልከት ይችላል። ጨዋታውንም እንግዲህ 5-0 በሆነ ውጤት ማሸነፍ ችሏል። ሌላኛው ሰፊ ጎል የተስተናገደበት ጨዋታ ደግሞ አትሌቲኮ ማድሪድ ከኢንትራ ፍራንክፈርት ያደረጉት ጨዋታ ነው። ኢንትራ ፍራንክፈርት እንግዲህ በሻምፒዮንስ ሊግ የመጀመሪያ ጨዋታ ላይ ጋላታ ሰራይን 5-1 በሆነ ውጤት ማሸነፍ ችሏል። አሁን ደግሞ በአትሌቲኮ ማድሪድ 5-1 በሆነ ውጤት ማሸነፍ ችሏል። የአትሌቲኮ ማድሪድን ግቦች ስንመለከት እንግዲህ ራምሳ ዶሪያ 4ኛው ደቂቃ ላይ፣ ላኖርማድ 33ኛው፣ ግሪዝማን 46ኛው ደቂቃ ላይ፣ እንደዚሁም ደግሞ ሲሞኒ 7ኛው ደቂቃ፣ አልቫሬስ ደግሞ በፔናልቲ 82ኛው ደቂቃ ላይ ማስቆጠር ችሏል እና የመጀመሪያ እድላቸውንም ማስመዝገብ ችሏል። በጨዋታው ላይ እንግዲህ የተሻለ የተንቀሳቀሱት አትሌቲኮ ማድሪዶች ነው የነበሩት። ኤክስፔክተድ ጎላቸውን ስንመለከት ራሱ 4.44 ነው። የኢንትራ ፍራንክፈርት ደግሞ 0.59 ነው። ፖሲሽንም ደረጃ እንግዲህ 51% ፖሲሽን አትሌቲኮ ማድሪድ ነበረ የያዘውና እዚህ ላይ ተመጣጣኝ ናቸው። ነገር ግን በመሞከር ደረጃ ግን አትሌቲኮ ማድሪዶች የተሻሉ ነው የነበሩት። ሙከራዎችን ስንመለከት እንግዲህ 18 ሙከራ መሞከር ችሏል። ኦን ታርጌት ደግሞ 12 ሙከራዎችን ማድረግ ችለዋል አትሌቲኮ ማድሪዶች። የኢንትራ ፍራንክፈርት በአንጻሩ ስንመለከት 6 ሙከራ ሞክረው 2ቱ ብቻ ናቸው ኦን ታርጌት መሆኑ የቻሉትና አትሌቲኮ ማድሪዶች በጣም የተሻለ መንቀሳቀስ ችሏል። እንደዚሁም ደግሞ ቶተናም ከቡዳ ግላሚንት ጋር ያደረገውን ጨዋታ 2-2 በሆነ ውጤት ማጠናቀቅ ችሏል። ጨዋታው ላይ እንግዲህ ቡዳ ግላሚንት በጣም የተሻለ እንቅስቃሴ ማድረግ ችሎ ነው የነበረው። በተለይ ደግሞ በሄጊ 53ኛውና 66ኛው ደቂቃ ላይ እንግዲህ ጎል ማስቆጠር ችሎ 2-0 መምራት ችሎ ነበረ። ነገር ግን ይቺ ሁለተኛዋ ጎል ከተቆጠረች በኋላ ቶተናሞች የተሻለ መንቀሳቀስ ችሏል። ከዛ በኋላ ቫንደቪን 68ኛው ደቂቃ እንደዚሁም ደግሞ ደርሰን በ89ኛው ደቂቃ ራሱ ላይ ባስቆጠራት ግን 2-2 በሆነ ውጤት ማጠናቀቅ ችሏል። ጨዋታውን ግን ቡዳ ግላሚንት የተሻለ ሲንቀሳቀስ መመልከት ችለናል። የተሻለ ኳሱን መያዝ ይችላል። እንደዚሁም ወደፊትም ሲሄዱ እንግዲህ የተሻሉ ነው የነበሩት። 18 ሙከራዎችን ማድረግ ችሎ ነበረ። 4ቱ ኦን ታርጌት መሆን ችሏል ከነዚህ ሙከራዎች። ሌላኛው የተደረገው ጨዋታ ደግሞ ቼልሲ ከቤኔፊካ ጋር ያደረጉት ጨዋታ ነው የነበረው። በጨዋታ ላይ እንግዲህ ቼልሲ የተሻለ ኳሱን መያዝ ችሎ ነበረ። ነገር ግን ደግሞ በሙከራ ደረጃ ቤኔፊካዎች በጣም የተሻሉ ነው የነበሩት። በዚህ ጨዋታ ላይ ቤኔፊካዎች አቻ ውጤት ይገባቸው ነበረ። ነገር ግን ደግሞ ሮይስ ራሱ ላይ በ18ኛው ደቂቃ ላይ ባስቆጠ
ባስቆጠራት ግብ ቼልሲዎች አሸናፊ ሊሆኑ ይችላል። እዚህ ላይ እንግዲህ አንድ ማንሳት ያለብን ነገር ቢኖር ምንድነው ቼልሲዎች ለተከታታይ ሶስተኛ ጨዋታ ተጫዋች በቀይ ካርዱ ወጥቶባቸዋል። በዚህ ጨዋታ ላይ እንግዲህ በሁለት ቢጫ ካርድ ከሜዳ የወጣው ደግሞ ጆ ፔድሮ ነው። በ96ኛው ደቂቃ ላይ ሁለተኛ ቢጫ ካርድ በማግኘት በተከታታይ ለሶስት ጨዋታዎች ቼልሲዎች በቀይ ካርድ ተጫዋች እንዲወጣባቸው ሆኗል። እዚህ ነገር ላይ እንግዲህ አንድ ማንሳት ያለብን ነገር ቢኖር ምንድነው ባለፈውም እንግዲህ ሳነሳውን የነበረው በቡድኑ ውስጥ እንግዲህ ልምድ ያለው ተጫዋች የለም። ቡድኑን በደንብ ሊመራ የሚችል ወጣት ተጫዋቾችን ሊገራ የሚችል ተጫዋች ባለመኖር ምክንያት እንግዲህ እንደዚህ አይነት ነገሮችን በተደጋጋሚ እየተመለከተን ነው የምንገኘው። እንደዚህ አይነት ነገሮች ደግሞ በቀጣይ ቼልሲዎችን ምን ያህል ይጎዳቸዋል የሚለው ነገር እንግዲህ አብረን የምንመለከተው ይሆናል። ሌላኛው የተደረገው ጨዋታ ደግሞ ጋላታሳራይ ከሊቨርፑል ጋር ያደረጉት ነው የነበረው። ጋላታሳራይ 1-2 በሆነ ውጤት ማሸነፍ ይችላል። በጣም ጥሩ ሲንቀሳቀሱ ነበረ ትናንትና ጋላታሳራዮች። ሜዳው ራሱ በጣም ድምቅ ያለ ነው የነበረው። እንደዚሁም ደግሞ በጣም ፕረስ ያደርጉ የተሻለ ቡድን ሆኖ መቅረብ ይችላል። በእርግጥ ሊቨርፑሎች የተሻሉ ቻንሶችን ማግኘት ችሎ ነበረ። ነገር ግን እነዛን ቻንሶች ባለመቀየሩ ምክንያት ወደ ጎል ይህንን ጨዋታ እንግዲህ ተሸንፎ ሊወጣ ችሏል። ሌላኛው የተደረገው ጨዋታ ደግሞ ኢንተር ከስላቫ ብራጋ ጋር ያደረገው ጨዋታ ነው። ኢንተር ይህንን ጨዋታ እንግዲህ 3-2 በሆነ ውጤት ማሸነፍ ችሏል። የኢንተር ሚላንን ግብ ደግሞ ማርቲኔዝ 30ኛውና 65ኛው ደቂቃ ላይ ሳያስቆጥር ቀሪዋን ደግሞ ደምፍሪ 34ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ኢንተሮች በጣም የተሻለ ቡድን ሆኖ መመልከት ችለናል። እንደውም ኤክስፔክትድ ጎላቸው እንግዲህ 3.99 ነው፣ ወደ 4 የሚጠጋ ነው። 4 ጎሎችን ማስቆጠር ነው የነበረባቸው። ቶታል 21 ሙከራዎችን ማድረግ ችለዋል። ከነዚህ 21 ሙከራዎች 6ቱ ኦን ታርጌት ነው የነበሩት። ሌላኛው የተደረገው ጨዋታ ደግሞ ማርሴይ አያክስን 4-2 ያሸነፈበት ጨዋታ ነው። ማርሴይ እንግዲህ በፓክሲዮ 2 ግቦች እንደዚሁም ደግሞ በግሪንውድ እና በኦብሚያንግ ተጨማሪ ግቦች አያክስን 4-2 በሆነ ውጤት ማሸነፍ ችሏል። አያክስ እንግዲህ ይህንን ጨዋታ ሊቆጣጠር ችሏል። ነገር ግን ደግሞ ማርሴዮች ወደፊት በሚሄዱበት ሰዓት የተሻለ ቡድን ሆኖ መቅረብ ችሏል። ብዙ ሙከራዎችን ግን ያደረገው አያክሶች ናቸው። 13 ሙከራ አድርገው 2ቱ ብቻ ነበር ኦን ታርጌት የነበሩት። ነገር ግን ደግሞ ማርሴዮች እንግዲህ በጣም ውጤታማ የሆነ ወደፊት አካሄድ ነበር ሲሄዱ የነበሩት። 9 ሙከራዎችን አድርገው 6ቱ ኦን ታርጌት ነው የነበሩት። በስተመጨረሻ እንግዲህ የተደረገው ጨዋታ ባፎ ከባየር ሙኒክ ጋር ያደረጉት ነው የነበረው። ይህንን ጨዋታ ባየር ሙኒኮች 5-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ሃሪኬን 2 ጎሎችን ማስቆጠር ችሏል። ቀሪዎችን ደግሞ ጌሬሮ እና ጃክሰን ኦሊሴ ማስቆጠር ችለዋል። በጣም ጥሩ ሲንቀሳቀስ ነበረ ባየር ሙኒክ። ምናልባትም ከዚህ የበለጠ ጎልን ማስቆጠር የሚችልበት እድሎች ነው የነበሩት። 26 ሙከራ ነው መሞከር የቻለው ባየር ሙኒክ። ከነዚህ 26 ሙከራዎች ደግሞ 15ቱ ኦን ታርጌት ነው የነበሩት እና ሙሉ ለሙሉ በማለት በምንችለው መልኩ እንግዲህ ይህንን ጨዋታ መቆጣጠር ችለው ነበረ። እናም ይህንን ጨዋታ ማሸነፋቸው እንግዲህ የሚገባቸው ነው የሚሆነው። ዛሬም እንግዲህ የሻምፒዮንስ ሊግ ጨዋታዎች ቀጥለው የሚደረጉ ይሆናል። ዋና ዋናዎቹ እንግዲህ ስንጠቅስ ዩኒየን ከኒውካስል ዩናይትድ ጋር 1:45 የሚያደርጉት ጨዋታ አለ። አርሰናል ከኦሎምፒያኮስ ጋር 4 ሰዓት፣ ባርሴሎና ከፒኤስጂ በጣም ተጠባቂው ጨዋታ 4 ሰዓት የሚደረግ ይሆናል። ሌቨርኩሰን ከፒኤስቪ በተመሳሳይ 4 ሰዓት፣ ዶርትመንድ ከአትሌቲኮ ክለብ፣ ሞናኮ ከማንቸስተር ሲቲ፣ ናፖሊ ከስፖርቲንግ ሊዝበን እንደዚሁም ደግሞ ቪያሪያል ከጁቬንቱስ ምሽት 4 ሰዓት ላይ የሚደረግ ይሆናል። እነዚህንም ጨዋታዎች እንግዲህ ተመልክተን በእነዚህ ጨዋታዎች ዙሪያ በነገው ዕለት የምናወራ ይሆናል። በተለይ ደግሞ ባርሴሎና ከፒኤስጂ ጋር የሚያደርጉትን ጨዋታ በዋነኝነት ተከታትለን እንግዲህ በጨዋታው ዙሪያ በደንብ የምናወራበት ይሆናል። እናንተም ግን በጨዋታው ዙሪያ የምትሰጡት አስተያየት ካለ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ደግሞ ከባርሴሎና ከፒኤስጂ ማን ሊያሸንፍ ይችላል፣ ስንት ለስንትስ ሊያልቅ ይችላል የሚለው ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ ቸር ያቆየን።